Somebody's watching me. It's my anxiety. እንዴት ይቻላል? እንዴ እንደዚህ ይቻላል? እፈይ እንደ በግ ኑሪ ተብዬ እንደምንድን ነው የምኖረው? ሰላም 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 የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ከረጅም ጊዜ መጠፋፋት በኋላ ዛሬ ተመልሼ መጥቻለሁ። ለምን እንደጠፋው እንግዲህ ታውቃላችሁ። ያው ተሞሽሬ ነበረ፣ ሰርግ ላይ ነበርኩኝ። ይህን ሰሞን አልቻልኩም ቪዲዮ መስራት፣ በዛ ምክንያት ነው። አሁን ግን እናንተ ዘና ፈታ ለማድረግ ተመልሼ መጥቻለሁ። ከዚህ በኋላ መጠፋፋት የለም። በየቀኑ የጠፋሁትን ያክል በየቀኑ ቪዲዮዎች እንግዲህ ድሮፕ ይደረጋል። ስለዚህ እናንተ ቤተሰባዊነታችሁ እንድታሳዩ ፈልጋለሁ። ሁላችሁም አንዳችሁም ሳትቀሩ ቪዲዮዎች ላይክ አድርጉ። የተሰማችሁን ሐሳብ አስተያየትም በነጻነት ኮሜንት አድርጉልኝ። በዚህ ቪዲዮ ላይም ደግሞ እስቲ መልካም ምኞታችሁን ዊሽ እንድታደርጉ ፈልጋለሁ። መልካም ምኞታችሁን በኮሜንት አስቀምጡልኝ እና ደግሞ የነበረኝን የሰርግ ፕሮግራም ማየት ከፈለጋችሁ እንግዲህ በዚህ ቻናል ድሮፕ አደርጋለሁ። እናንተ ግን ማየት ከፈለጋችሁ ነው። ስለዚህ ይለቀቅ ብላችሁ ብዙዎች ኮሜንት ካረጋችሁ ቪዲዮን ይዤላችሁ መጣለሁ ኔክስ እና እንግዲህ ቤተሰቦች የዛሬውን ቪዲዮ ተጋበዙልኝ። እስከ መጨረሻ ተመልከቱ። ቪዲዮን ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። የዛሬውን ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። አፍሽን ዝጊ። አፏን አትዘጋም እንዴ? ሰይጣንን ይቱ እንዴት እንደሚሰራ ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፈሽ። ምን? እኔ ነኝ የትም የምንዘላዘለው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተ ሁለት ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰምኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባደርግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታም ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወይዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝ የሚያምር በደንብ አድርጌ ገዛሻለሁ። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ሰይጣኑ ገብቶ ስራውን ጀምሯል። ገረድ ያደርግሻል። ሴት ስለሆንሽ መናቁ ነው። አትስሚው ሲያፈጣ አፍጭበት በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ። ወንድ ነኝ ብለህ ነው የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴ? እንዴ እሷ አፏን የማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? እጁን ሰብስቦ ሂድ አንተ አፏን አዘጋት። ንግግሯ አያናድም? ምን አይነት ንቀት ነው? አፏን አዘጋት በላት። በል ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ያ ፎሎሚ እንከተላታለን። እሷን ፋሚሊ ሰይጣን እንዲህ ነው የሚሰራው። በቃ ሰይጣን እንዲህ ነው የሚሰራው ማለት ኤግዛክት የሆነ ቪዲዮ ነው ይሄ፣ ትክክለኛ ማለት ነው። መጀመሪያው ነገር ምንድነው? እኛ በርስ ካልከፈትንለት ድረስ አይመጣም፣ ይጠብቃል። አለ ሁሌም አለ፣ ግን ስንከፍትለት ይገባል። ምንድነው በቃ ለክ ይሄ ቀድሞ ራሱ ጀምሩት ምናምን ሳይሆን የኛ ክፍተት ነው። እሱን ከጋበዝ ነው ይመጣል። ከመጣ ደግሞ እንዳያችሁት እዚዛ አድርጎ ኦሬዲ ፓወር አግኝቷል፣ አቅም አግኝቷል፣ ጠርተነዋል፣ መጥቷል። እና እንደዚህ ነው የሚሰራው። እኔ ብዙ አላወራም፣ ግን በቃ የቪዲዮ በቃ ለክ ፐርፌክት የሆነ ቪዲዮ። የአመት እቅዴን ገመገምኩ ይላል። በስማ ትናንትና እንደወቁት እኔ 4 ወር 5 ወር መስሎኛል። ለካ 9ኛው ወር ላይ ነን እንዴ? እስቲ 9ኛው ወር ከገባን አይቀርና በአመቱ መጀመሪያ ላይ የጻፍኩት መስከረም ላይ የጻፍኩት ነበረ የአመት ፕላን እቅድ ብዬ እሱን ዴቴቱን እንዳሳካው ብዬ ግልጥ አረጋዋለሁ። ድርቅ ብዬ ንቀሩት ከወደ ያልኩት
እንዴ እንዲህም ጽፍ ያለው እስክል እንዴ አንደኛው ምን ይላችኋል? በወር ውስጥ አንድ መጽሐፍ ማንበብ ከዛ በአመት 12 መጽሐፍ ቢቀር እንኳን አንድ መጽሐፍ ላንባ መጽሐፍ አልገዛውም እኔ ከዛ ተቀብዬ ያነበብኩት መጽሐፍ ፔጅ 20 ላይ ነኝ 20ም ግማሽ ላይ ነኝ ብዬ ወረድ ብላችኋለሁ። ቢዝነስ መጀመር እሱ አልቻልኩም። ሳቄ መጣ ለቅሶ ይመጣ ስቄ አለቀስኩ። አፈርኩ በራሴ ስቄ አለቀስኩ። ከጎኑ ምን ብያለሁ? ተርፋማ መሆን ይሄን ማሳይ ከዛ እስቲ ልውረድ ብዬ ወረድ ልላችኋለሁ። ሶስተኛው ላይ ከቤት መውጣት ራሴን ችዬ መውጣት አላልኩም። ይሄንን ሳነበው ሊያስመልሰኝም ሞከረኝ፣ ወደታችም ሞከረኝ። ይሄን ቤተሰብ ካየማ ጉድ ነው ብዬ አልጋ ስሬ ልከት ኢዚስ ሚ አዚስ ሞመንት ኢዚስ ሚ አልኩና አክሰንት የራሱ ከየት እንደመጣ የእንግሊዝኛ ክሬ ነጎደል ኢዚስ ሚ ዌን አም ራይቲንግ ምናምን ለካ ወገን በፈለገ ወይም በጻፍ አይደለም የሆነውን ነው የምንሆነው። ለካ የሆነውን ነው የምንሆነው። ተመችቶኛል። እስኪ በእናታችሁ እናንተም ራሳችሁን ገምግሙ። ብዙ ጊዜ አመቱ ሲጀምር እቅድ ይጻፋል ምናምን። አሁን 9ኛ 10ኛ ወር እየመጣ ነው እና እስኪ የት ጋር ነው ያላችሁት? እስኪ ራሳችሁን ገምግሙ ኮሜንት ላይ እስኪ በእናታችሁ። ማሬ በቃ ኳስ አለ 5 ሰዓት ላይ እኔ ሊወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማርኪ ለምን ትጥለዋለህ? ማሬ በቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ ማርኪ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማርኪ በቃ ዝም በይና አንቺ ሂጂ። በቃ ዝም በይ። ልጆቹን ቀዝነዋል፣ እኔ አጸዳዳዋለሁ። ሂጂ በቃ ልጆቹ ቀዝነዋል። ጥርግርግር አድርጊ። እሺ ቅዘናቸው በእናትህ ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያመሃል በለው በቃ ሂጂ አንቺ ያመሃል በለው በይ አንቺ ያመሃል በለው ዛሬ እንቀንቀው ኧረ ግብዳ ሊባ መቼም ምንም ያክል ግብዳ ቢሆን የሰው ንብረት ሲዘርፍ ቁም ያለ እና ጥበቃ አይደለ ወንድሜ መፍቻ ያለ መፍቻ ነው የምትታገዩ። ይሄን እንድፈታበት ጠበቃቻ ቢት ያንተ ስኩቲ ይፈታል። ከመቼ ጀምሮ ነው አንተ እሱ በላ አልበላ ጣጣ አልጠጣ ምን አባባል ታበዛለህ። ልጅ ያለውን ሰው ቀጥራችሁ ለምን ቆየ አትበሉ። እኛ እኮ ስንት መሰናክል አልፈን እኮ ነው የምንመጣው። ኢንተርቪው አለ። ልጆቻችን ኢንተርቪው የት ነው የምትሄደው? ማጋ ነው የምትሄደው? ስትመጣ ምን ይዘህ ትመጣለህ? ተልኮ ተቀብለን ነው የምንወጣው። ሰላም ልንል ጎንበስ ስንል ወይ በእጃቸው ይነኩናል። ነጭ ልብስ ወይ የሆነ ልብስ ነው የለበስነው፣ እሱን እንቀይራለን። 3-4 ልብስ ነው ቀያይረን የምንወጣው። አረፈር ኤክስትራ ታይም ስጡን። አይ ልጆች ሳሉ 1 ሰዓት እንጠብቀው። አትሰላችሁ። እያንዳንዱን ተጠይቀን ነው የምንወጣው። ተነግሮ ምንድነው ሄደ ምንድነው የምታደርገው? ከዛስ ማጋን ከዛስ ዳዲ ምን ይዘህ ትመጣለህ? ልጆች አሉት የምትሄድበት ቦታ ማን ነው ስማቸው? እንዴ ብራዘር ስትወልድ ታየዋለሽ። ለሚ ወየ ወዴት እየሄድክ ነው? ወደ ቤት እየሄድኩ ነው። ና በቃ ካልሻኝ እሺ ለሚ አራውጣው ወንድሜ ለምን ተሸከምከውን አታስቀምጥም? አይ ባለመኪናው በነፃ ስለጫነ ይሄን እንኳን ላግዘው ብዬ ነው። ይሉኝታ ማለት ነው ከአቅም በላይ ሲሆን እንደዚህ ከአቅም በላይ ይሉኝታ ሲኖር እንዲህ ነው። ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጅኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ 4ኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባሁልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገለሃል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበር። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሩሪ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም።
የፈለገ ይቀራል እንጂ ወዲያው ተቀየረ። እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘብ። ቢያገኝ ኖሮ አይቼ ማማብርቅ ሄደ ሰላም በይልኝ ብሩን ራሴ መጥቼ ወስዳለሁ። እሺ ታቢ ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው። ጣሪያን በ50 ሽንኩርት አታስር። እነዚህ ጎረምሳ ጌታ ነው የሚጠብቃት። ከግንብ ጋር ከመጋፋት ይሻላል በአንድ ዴት ከሚያደርጋት ወደ ጉሊት ነጋዴነት። ገጣሚ ጓደኛሞች አንዱ እርጥብ ለብቻው ሲበላ እዚህ ጋር ስመጣ አፍ እንደባበስክ ያስታውቃል። ፊት እርጥብ እንዳላወስክ መብላቱንም ማወበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ላንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ይላጅ። አንድ እርጥብማ እንዴት እከዳለሁ? ጓደኛዬ ነው ወስዳለሁ። ይሄዳል። እርጥብ ድንች ነው ከሰው አይበልጥ። ጓደኛ ነው አይለወጥም። በሐምሌ ቲቪ አንተ ዛሬ በጊዜ መጣ ጎብዛል። እንኳን ደስ አለ። ምን አባቱን እኮ ነው ልጁ ጆሮህን ምንድን ነው አልኩህ? እንኳን ደስ አለ ደገመው ጭራሽ። ምን ይባላል? ምንም አሁን ተነስቼ ከትትትት ያርገ ብረጋግጥህ ምን ታመጣለህ? እንኳን ደስ አለ ትለኛለህ? እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ። ምን አለው? ወራዳ ያው ልጅ እንደዚህ ይሆናል። ልጄ በጊዜ መጣ ብሎ አባትየው እንኳን ደህና መጣ ልጅ ዛሬ በጊዜ መጣ እንኳን ደስ አለ። ልጆች ትንሽ ቁንጥጫ ያስፈልጋቸዋል የሚባለው ለዚህ ነው። ትንሽ ግድ ነው። ያው ቃሉ ነው የሚለው። እንኳን አደረሰ አባቴ። ለምኑ? ዛሬ እኮ የሰራተኞች ቀን። ይገናተ ሄደ ሱቁን ክፈት በእናትህ። ደግሞ ምንድነው ዛሬ የሰራተኞች ቀን ነው? ያ ምንን ያላቀለም ሄደ ክፈት። በገዛ ሱቄ ደግሞ ተቀጥረህ እኮ ነው የምትሰራው አይደል እንዴ? ዛሬ እንደ ኢትዮጵያ ዝግ ነው። ይሄ በእናትህ ሄደ ክፈት ሱቁን። አንተ ሂድ ክፈት። ኧረ ወዳጅ በእናትህ እኔ ዛሬ አልከፍትም። ወይ በቃ ይቅር። እንዴ ምን ስለሆንክ ነው የማትከፍተው? ዛሬ እንደ ኢትዮጵያ ሁሉም ሰው ነው። እንደ ኢትዮጵያ አትበል። ሄደ ከፍተህ ከተታ ሂድ። እናቴም አባቴም ቤት ናቸው። እኔ ብቻ ምን አገባኝ እኔ ታዲያ? እኔ ከፍያለሁ። ልክሰራ ሁሉ ዕቃ ትናንትና የገባ ዕቃ አይሸጥ። አምጣው ሂድ ቀጥታ ክፈት ሱቁን። በዱቤ ነው እቃው የምጨርስልሽ። እኔ እናንተ ደግሞ ደሞዝ ላይ እንነጋገራለን። ሂድ ቀጥታ አሁን ክፈት ሱቁን። እናት ወልዳለች። ዛሬም ገብቼ ደሞዜ እናት ወልዳለች። እኔ ግን የሰራተኛ ቀን ማለት ነው አሁን ሰሞኑን ተከብሮ ነበር አይደል? ያሳለፍነው ሳምንት ውስጥ ግን ካላንደር ይዘጋል አይደል? ለሰራተኞች ቀን ለምንድነው ለሰራተኞች ቀን ካላንደር የሚዘጋው? ግራ ነው የሚገባኝ። ማለት የሰራተኛ ቀን ተብሎ እንደውም በደንብ እየተሰራ አይደል መከበር ያለበት? ለምን ይዘጋል? ስፔሻሊ መንግስት መስሪያ ቤቶች ናቸው የሚዘጉት። ግሎቹ ይጠገረሯታል። የትም ሰራተኛ ቀን ብሎ ስራ ማቆም የለም። ግን በጣም ነው የሚገርመኝ የሰራተኞች ቀን የሚገርም ማለት እንደውም በደንብ እየተሰራ መከበር አለበት ባይ ነኝ። ብሩ ነው መኒ ኢዝ ፓወር። መኒ ኢዝ ፓወር ባይስ እንግሊዘኛ ብሩ ነው እንድትኖር እንዳትኖር የሚያደርግ ብሩ ነው። ምንድን ነው እንዳትኖር የሚያደርግ ብሩ ነው። በቃ ሌላው ነገር አይደለም። ብር ነው ነው የሚገርም ንግግር ነው። ግን እንድትኖር እንዳትኖር የሚያደርግ ብሩ ነው። መኒ ኢዝ ምንድን ነው? መኒ ኢዝ ፓወር። መኒ ኢዝ ፓወር አስመጥተናል። መኒ ኢዝ ፓወር በተለይ አሁን ላይ ሁሉ ነገር አራት ድልገኝ አራውት አረበናት ተው በጣም ነው ያሳከኝ። እንዴ የሆነ ነገር ላስቸግርህ እንዴ? አረ ችግር የለም። አይ የሆነ ነገር እኮ ልጠይቅህ ፈልጌ እያስጨነቀኝ ነው። በእናትህ ቶሎ ንገረኝ። እንዴ ጓደኛዬ ምን ሆንክብኝ? እኔ አንተ ማለት ወንድሜ ነህ። ብዙ ክፉንም ደጉንም ማሳልፈናል። እውነት ነው። ባለፈው አጎት እኔና አንተ ያስገባነው ባንክ ቤት ሄደን ብር 4000 ብር አለን አለ። ምን ነው ቸራ ሰማኝ ምንድን ነው ያልኩት? 2000 ብር መልስልሃለሁ እኮ እቺን 2 ቀን እኮ ይኸውልህ እኔ ማለት ዛሬ እዚህ ጋር መጥቼ ከሰው ጋር መቀላቀል ናት። ቅድም እርቦኝ እዚህ አፍንጬ ብጉሬ ላይ ሴትና ወንድ ዝም ሲፈጽምብኝ ነበር። እነሱን እንደዚህ ጃንሲ ዞር በሉ እንደላችሁ ራስ እጄ ማንሳት ከብዶኝ ጉልበት ስላጣው ነው እንደዚህ ያላባረርኳቸው። ይሄንን ይራበኝ አልከፈሉ የፔንሽን አልከፈሉ ወይ? አትቀልድ፣ የምሬን ነው። እንደ በግ ኑሪ ተብዬ
እንደምንድነው ምኖረው ሰሞኑን ደግሞ የነገር ትሬንድ ጨው ነሽ ተብዬ ጣዕምስ የኔ እንዴት ነው የኔ ባሪ የኔ ዘባይ ለጌታ ቤት ይሆናል ወይ ባጃጅ ከሱስ አንተ ያመሃል እንደ እያያነዳም እንዴ እብደተኛው እኮ አንተ ነህ ቀስ ብለህ ነዳ እናም ብዙ ትናገራለህ እንዴ ደግሞ ጆተኒያ ጆተኒያ ምን ለማለት ፈልጎ ነው ማሪው ወኔ ናቲ ማሪውን አላህ የሰቀስ ቀስ የሚሰብር ንግግር ይናገር ሰዋል ባጃጅ ማሪው ጆተኒ ተመችቶኛል አዝማሪ ቤት አምሽተህ ሰክረ ቤት ስትገባ አረ ተው አንተ ልጅ ይሄን ማምሸትህን አባት ድገመው ሰውሎን ይመስላል የሚባለው ይሄ ነው ድገመው የናዲ ልጅ እኔ እስከዚህ ወልሻኝ ወይኔ ወንድሜ ወይኔ አረ ንቃ ማን ይበሳው አረ እንደሙቼ እንኳን ልረፍበት በእናትህ ግን ቀስበሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ ዞር በለለት ልጁ ይሙትበት በእናትህ ጠንብ ሙት ደግሞ እንዴት ነው የሚሸተው በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ አፈር አባብላ እና ቀበረኛን ሰው ሞቶም በስርዓት ሳይሸቶ መቀበር ማይችልበት ሀገር ክላስ ልንገባ ነበር ግን ትንሿ በር ዝግ ነች ብለው ዋናው ክፍት እያለ እቺ እንዴት ታስገባናለች በቃ ዝግ ነው ተቆልፏል ብሎ ትምህርት ተው የዘንድሮ ተማሪ ብዙ ገንዘብ ያለው ሰው ሚሊዮነር እና ቢሊዮነር እንደሚባለው ሁሉ ምንም ገንዘብ የሌለው ሰው ኒሊዮነር ነው የሚባለው በኤን ማለት ነው። ይሄን ቪዲዮ ለኒሊዮነር ጓደኛችሁ ላኩለት ወይም ደግሞ ኮሜንት ላይ ታጋሩ በሉ ሼር እንደራረግ እስኪ ኒሊዮነሮች ሰብሰብ ብለን ወንድሜ በቃ ጠግብ ፋልሽኛ ብራዘር እኔ እንደ ዛሬ ጠግብ ያላቅም ሲጀመር እንኳን አንተ ትለያለህ ጓደኛዬ እኮ አይደለም ወንድሜ ነው የእናቴ ልጅ ራሱ እኮ እንደዚህ ያረግልኝ ትለያለህ እኮ ብናት ወንድሜ እንኳን ምን አግኝተህ ነው ግን እንደዚህ ፋ ያረግሽ 50 ሺህ ብር በልሎኝ ነው በቃ 50 ሺህ ብር በልሎ እና ምን ችግር አለ 50 ሺህ ብር በልተህ ነው እኔ በ50 ብር ሽሮ ጨጓሬን የራትከው ሽሮ ይሄ ማን አየብሽ ባለፈው እኔ 5000 ብር በበለ የለ ለውዝ ባምባሻ ባርባ ብር የጋበስኩ ያልበሰላም በ10 በልጠኝ ነው ያልበሰላም ባሻ ደግሞ አብልተህ ደግሞ አልተወራ ነው አንተ ስትታይ እኮ ጥሩ ነው የምትመስል ፊት ውስጥ ግን በጣም መርዝ ነው ሲው ጥሩ ሰው ነው የምትመስል ሲጀመር አንተ ጥርስን ፈገግ እያልክ መርዝ ያው በ10 ብርን ይኸውልህ 10 ብሩን ተቀበልከኛ ይሄን ያልከው ነው አንተና እኔ ጓደኝነት ሲጀመር አንተ እንደማትጠቅመኝ እኮ ሁሌ እናቴ ትነግረኛለች ሲጀመር አንተ ምንድነው እንደዚህ የምትለው በጣም ብልጥ ሰው ነው እኔ 100 ሺህ ብር ልበላ ነው ሁለት አምባሻ ቀረብ በ80 ብር በለውስ በ10 ብር ተዛዘብ እዛ ነው ሁላችንም ሳምሪ የምትባል ነገረኛ ጓደኛ አለችን እርግጠኛ ነኝና ታመመች ነው ሆስፒታል ሄዳ ሐኪሙ እኮ ነው እንዴት ነው የሚያደርግሽ ይላታል አንተ ራስ እንዴት ነው የሚያደርግ ብላል ትጣለች ለብስሞ ቪዲዮአችን ልጅ ካሳቀኝ ብዬ የሞከርኩኝ ነበር በጣም ብዙ ቪዲዮቿን ግን እስካሁን ነው አንዴ ብቻ አይ ቲንክ ስቅ ያለው እስካሁን ግን አብዛኛው በቃ ፌል እያደረገ የሀበሻ ቀጠሮ አልወጣህም ይኸው ምግብ አጥጂ ቁጥ እየጠበቅኩ አይደል እንዴ የት ነህ ነገርኩህ ደርሻለሁ በቃ ኤሌቬተር ውስጥ ነው ያለው ደርሻለሁ ትለኝ አንተ ውሸት ነው እሺ ቀረበው ምግብ ምን ላድርገው ልብላ እዚሁ ተገናኙ ፊላ ይወንዚማ አንተ ምግብ አዝቻለሁ ብላ ነበር እንዴ አንተ ራስህ ሊፍት ውስጥ ነኝ እያልከኝ ነበር እንዴ እንደዚህ አርፋሽ መሆኑን ባቅ አብረን አንሄድም በባስ 47 ቁጥር በጣም ጥሩ የደረሳችሁ ደግሞ ደርሰናላችሁ ዝም ብለህ ደርሰናል አሳንስር ውስጥ ነን ትክክለኛ ሀበሻ በቃ ይሄ ነው ሁሉ አንተም አንቺም እኔም ሁላችንም ማለት ነው የሆነ ቦታ ኑ ተብለን እየሄድን ትክክለኛውን ቦታ ለምን እንደማንወራ እኔ ብዙ ጊዜ ከራሴ ጋር አስባለሁ ማለት ታክሲ ውስጥ ነው ታክሲ ውስጥ ነን ብቻ የሆነች ነገር እናረፍድና አይቀርም እቺ ምክንያት በቃ ኮመን ነው አይደል ሁላችንም በቃ Somebody's watching me. It's my anxiety. እንዴት ይቻላል እንዴ እንደዚህ ይቻላል የአብርሃምና የሳራ ሰርግ ግን ብሉ ገና ነው ሰዓቱ ጠጡ ከዛ ትመርቃላችሁ እንዴ ለዚህን ቅድም አላየኋቸውም የምር ነው ኧረ አዋይቻችኋለሁ ሰዓት ካየ
ሰው ልጅ ስህተት አይጠፋም። ችግር የለውም። ምንም ስህተት አይደለም። አንተን አይቻለሁ ይኸው እያለኝ እኮ እኔ ለመምሰል የሞክሩብህ ሰዎች አሉ። በእርግጥ እሺ አንተ ሳፉን ይጠራ አድርገህ ደግሞ ኧረ ጋሼ ቅድም ልብስ ስቀይር ወጥ ነክቶኝ ነው። ምን አገናኘው ልብስ ነው? አክስቴ ጉርሳኝ ነው ጋሼ። ራት በልቻለሁ። አይ ላለማሸት እኔ የአብርሃምና የሳራ ስም ጠርቼ አልዋሽም። እሱ ቅድም 6 ቁርጣት 6 ምንድነው? ችግር የለውም። ሲጀመር ጋሼ እሱ 12 ቁርጥ ያነሳው ጭራሽ እንጀራውን እናንተን አይጨርሰው። ኬኩን ደግሞ እንደ ሰከረ ሰው ተንገዳገጭ አፈርሰዋለሁ። የኤክሲ ሰርግ ስለሆነ ምን አያለ እኔ ኤክሲ ነበርሽ ድሮና ካረኩላት ነገር አንፃር 6 ቁርጥ በቂ ስላልሆነ 12 ደግም ነው መምጣት ነው እንጂ እኔ ገንዘብ ችግር ኖሮብኛል። በርግጥ እኔና በቃቸው ግን ጋሼ እንዴት ማለት ምግብ ባለች ዛሬም ደግሞ ሊናገሩኝ ነው። የሰው ሚስኮል ይመስልም ብላል ሞጋ ታርገም የሰው ሚስኮል ኧረ በፈጠረሽ አንቺ ተለፈተዋልሽ እንዴ? ቀራችን አተበረሽ በዚህ መንገድ አምጪ ብናሽ ታይኛለሽ። እኔ ማን እናገርናለሁ? ለአለቃችሁ ነው ዶጋ መዳርጋችሁ ነው የምትሄዱሽ። ታይኛላችሁ። እኔ ግብዳው እነዚህ ልጆች በጣም እየተናገሩኝ ነው። እኔ ከአቅሜ በላይ ሆኗል። ሂጂና አንድ ነገር ባያቸው። ግብዳው ናፈናል አሁን ያን መልቶኝ ነው። ምን ይገርም ይችላል ትንቢት ነው መሰለኝ ገብቷል። ካሁን በኋላ ትናገሯትናሽ ግብዳው ማን እንደሆነ አሳያለሁ። ስተት ትችያለሽ። እውነት ስማቸታለ ትንቢት አስተምራችሁ ሄደች ግብዳዋ ትችያለሽ። እፈይ እንደ በግ ኑሪ ተብዬ እንደ ምንድን ነው የምኖረው የምድር ጨው ተብዬ ጣዕመስ የኔ ምንድን ነው? አውሮፕላን አዘግተን እየሄድን ነው። ኢቲ ፍላይት አይ ላቭ ዩ። እንደዚህ በእውነት በጣም ነው የኢትዮጵያ አየር መንገድ ሁሉም የሚተማመኑበት ባንክ ይሻላል። እንደ ጆን ዳንኤል የማይሆን ነገር ብለህ ይሻላል። ሴቶች ጉዳይ አስጌ ላይ እንግዲህ እንዲህ ብለዋል። ሴት ልጅ አታፈቅርም ምናምን ብሎ እሱ ግን እዚህ ይፍታታል። ቤተሰቦች የዛሬው ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። እዚህ ድረስ ቪዲዮን አይታችሁ የመጣችሁ ሰዎች ቪዲዮ ላይክ አድርጉ። ተመችቷችኋል ማለት ነው። ሁላችሁም ላይክ አድርጉ። ቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። ከዚህ በኋላ እንግዲህ አንጠፋም። በየቀኑ ቪዲዮ ይለቀቃል። ሁላችሁም ስቴይ ቱንድ። በቀጣይ ቪዲዮ እስክንገናኝ ሰላሙ ጤናውን ብዝት አድርጎ ይስጣችሁ። ቻው